ماشي. الله معناه عبد الله. ሰላም አለይኩም እሱ وعليك السلام ورحمة الله. እና የሆነ ጥያቄ የሆነ ክርስቲያን ጓደኛዬ ነበረና አጠገቤ ላይ آه. ትንሽ እሱ ያው ድምፅ እንትን ብሎ ለማውራት ስለሚፈራ ነው እኔ እንትን እያልኩለት መልስ እንድትመልስለት ነው። አንተ እሱ እየሰማልክ ነው። هاي ايش ጥያቄው ምንድነው? ምን መሰለህ والله ምን እንደሚመስል እንጃ ገና አልሰማሁትም። አይ እናንተ ሙስሊሞች ኢየሱስ አልተሰቀለም ኢሳ ማለት ነው አልተሰቀለም አልሞተም የምትሉት ነገር እንዴት ነው ያብራራልናል ወይ? እኔ እሱም መልስ ተገቢው ምላሽ ካገኘው ይሰልማል ነው የሚለውን ጥያቄ ቀረበልኝ። እንዴት ነው ያልተሰቀለው? ተሰቅሏል እኛም ምናምነው አለን። እሺ መልካም በጣም ጥሩ ሚያስ አድርጋ እሺ አንደኛ እንዳልተገደለ እንዳልተሰቀለ ተናጋሪው ግለሰብ ሳይሆን አምላክ ነው። አምላክ ደግሞ ያለፈውን የሚመጣውን የሆነውን ሁሉ የሚያውቅ ይሆናል። በግለሰብ ደረጃ እንዲህ አይተናል ብለው የሚናገሩ አካሎች ቢሆኑ ኖሮ ሌላ ላየንም ይሄን ነገር ብል ተብሎ ሊነሳ የሚችል የሆነ ነገር ነው። ገብታችኋል? የሰዎች ሀሳብ በአምላክ ቃል እስካልጸና ድረስ ውሸት ሆኖ ሊገኝ ይችላል። አምላክ አላህ ስብሐነሁ ወተዓላ ታዲያ ሲናገር ምን አለ? ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ በል ረፈዐሁ ላሁ ኢለይህ በእውነትም እኔ አምላክ አላህ ወደ እኔ አንስቼዋለሁ ብሎ ተናገረ። አምላክ አላህ ተዓላ ቃል በቃል አልገደሉትም አልሰቀሉትም እኔ አንስቼዋለሁ ብሎ ይናገራል ማለት ነው። ይህን ይመስላል። ሁለተኛ አላህ ስብሐነሁ ወተዓላ እዛው ያስቀመጠው ነገር አለ። ወማ ቀተሉሁ የቂና ይላል። እርግጥ ራሱ ነው ብለውም አልገደሉትም። እነሱ ራሱ ያን የገደሉትን አካል እያለ ስለገደሉትም አካል ይናገራል። የሆነ የተገደለ አካል አለ ግን እሱ ራሱ ነው ብለው በእርግጠኝነት ላይ ሆኖ አልገደሉትም ይላል። ይህን የሚያረጋግጥ መጽሐፍ ቅዱስ ላይ የሚገርም ጥቅስ አለ። ያላችሁ ከሆነ በክርስቶስ ግድያ ጉዳይ ተጠያቂዎቹ ሁለት አካሎች ናቸው። ፈሪሳውያኖች ናቸው፣ እነርሱ ይዘውት የሄዱት። ሁለተኛ ለፍርድ የቀረበ የካህናት አለቆች ናቸው። የሁለቱም ሁኔታ ሄዳችሁ መጽሐፍ ቅዱስ ላይ ብታያቸው እርግጠኛ አልነበሩም፣ በጠሪ ላይ ነበሩ። አንደኛ ፈሪሳውያኖች ኢየሱስ ክርስቶስን ለማግኘት የሄዱበት መንገድ እርግጠኛ እንዳልሆኑ የሚያሳያቸው ምንድን ነው? ክርስቶስን ፍለጋ በሄዱ ጊዜ እንደ ዮሐንስ ዘገባ በነገራችን ላይ ይጋጫሉ እርስ በራሱ። መጋጨቱ ራሱ በትክክል ሂደቱን ተቀባይነት እንዳይኖረው ከሚያደርጉት ነገራቶች መካከል ነው። መስካሪዎች ከሆኑ ፍርድ ቤት ቆመው ለምሳሌ 3-4 ሰዎች በአንድ ጉዳይ ላይ አንድ ምስክር ይዘው ከፍርድ ቤቱ ዳኛ ፊት የተለያየ ሀሳብ ቢያነሱ ምን ትላላችሁ? ምን ይላል? መጀመሪያ ሱናኑን ካልሆነ ተቀባይነት የለውም ውጣ ጊዜ ነው ብሎ ነው የሚያባራቸው። ልክ እንዲህ ናቸው ወንጌል ጸሐፊያኖች የሚታዩት። እያንዳንዱ ያነሱት ይለያያል። ለምሳሌ ዮሐንስ ጋር ስትመጡ ጊዜ ምን ይላል? እንዲሁም ደግሞ ማርቆስ፣ ሉቃስ፣ ማቴዎስ ምን ይላል? ሶስት ዮሐንስ ውጭ ያሉት አንድ አይነት ሀሳብ አላቸው። ክርስቶስን ለመያዝ ይሁዳ የፈሪሳውያን ማን ነው ፈሪሳውያኖችን ወስዶ ጠቁሟቸዋል የሚል ሀሳብ አለ እነሱ ጋር። እኔ ስስምላችሁም እርሱ ራሱ ነውና ያዙት ብሎ ምልክት ሰጣቸው ይላል። ከዚያ በኋላ ቀድሞ ኢየሱስ ያለበት እና ከዚያስ እሱም ልጃቸውን እና ይዘውት ሄዱ። ዮሐንስ ጋር ስትመጡ ግን ሌላ ነው ታሪኩ። ራሳቸው ፈሪሳውያኖች መጡ፣ ኢየሱስ ወሰዱት ምናምን የለም ወፍ። ራሳቸው ፈሪሳውያኖች መጡና ኢየሱስን አገኙት። ከዚያስ ጭራሽ እነሱ አላናገሩትም። ኢየሱስ ወጣና ማንን ትፈልጋላችሁ አላቸው ይላል ዮሐንስ። ሌሎቹ እንደዛ ብለው ይላሉ። ከዚያ ፈሪሳውያኖች ምን አሉ? ኢየሱስን ፈልገን ነው አሉት። እኔ እኮ ነኝ አላቸው ይላል። ከዛ ወደኋላ ወደቁ አለ ዮሐንስ። ወደኋላ ወደቁ። ከዛ እንደገና ተነሱና ይዘውት ሄዱ ይላል። አያቸው አይደል? ምን ነው ይሄ ቦታ የቱ ጋር ነው ያለው?
ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ያውጥቼ ላስነብበህ። አስነብበህ ችግር የለውም። ዮሐንስ ወንጌል ምዕራፍ 20 ከአንዴ ምዕራፍ 18 ነው 19 18 እሺ ኢየሱስም ይሄን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያኖች ሌሎችም ተቀብሎ በችቦና በፋኖ በይቅርታ በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ይላል። ተመልከት፣ ይሁዳ ሄዶ አይደለም የሳመው፣ ራሱ ኢየሱስ ወጣ። ከዚያስ ምን አላቸው? ማንን ትፈልጋላችሁ አላቸው። አያረ ሌሎቹ ምን ይላሉ? የሚካኤል ይሁዳ ራሱ መጥቶ ሳመውና ይዘውት ሄዱ ፈሪሳውያኖች ነው የሚለው አይደለ? አሁን ከፈሪሳውያኖች ጋር ሲመጣ እኔም ስመው ነው በምልክት ተነጋገሩ። እኔም ስመው እሱ ነው እንደዛ ነው እንጂ አንተ አሁን እሺ ቀጥል እስቲ የጠየቅኩህን መልስ። እነዚያ ሶስቱ ወንጌላቶች ከዚህ ከዮሐንስ ውጭ ያሉት ጋር ይሁዳ መጥቶ ኢየሱስን ሳም አድርጎት ከዚያም በኋላ ፈሪሳውያኖች ይዘውት ሄዱ ነው የሚለው አይደለ? ስመው በዛ ለዩትና ይዘውት ሄዱ። አዎ እዚህ ቦታ ላይ ግን እንደዛ ይላል። ይሁዳ መጥቶ ስሞታል። የለም አየህ አይደለ? ነገር ግን ምንድነው የሆነው ከተባለ አንዴ ንጉስ ሜት አድርገው አንድ ጊዜ። ነገር ግን ምን አደረገ ከተባለ ኢየሱስ ራሱ ወጥቶ ጠየቃቸው ይላል። እነዛኞቹ ላይ ኢየሱስ ራሱ ነው መጥቶ ማንን ትፈልጋላችሁ ያላቸው ወይንስ ይሁዳ ነው ሄዶ ስሞት ፈሪሳውያኖች የያዙት? አንድ ጥያቄ ልጠይቅህ እኔ። እሱ እየጠየቅኩህ ነው። ምን ያክል እንደሚጋጭ ላስረዳችሁ ስለሆነ የመጣሁት በጥያቄ እያስረዳሁ ነው። እኔ እዚህ ቦታ ላይ የሚለው ምንድነው? ይሁዳ መጥቶ ሳመው ነው የሚለው አይደለ? እዚያኛው ሌሎቹ ላይ ግን ማን ነው? እዚህ ጋር ይሁዳ መጥቶ ሳመው የሚል የለም። ሌሎቹ ላይ ደግሞ ይሁዳ መጥቶ በመሳም ምልክት እንደሰጣቸው ይናገራል። ወይንስ ተሳስቻለሁ? ይሄኛው ትክክለኛ መጽሐፍ ቅዱስ ነው? እስቲ ባክበልና ነው እንዴ? እዚሁ አታዞሮ ኖ እሺ ያውኑ ቦታ ግባና ባክብለውጣ። እሺ ያው ባክብለውጣ ባክብየውጣ። ያው እስቲ አሁንም አፑን አሳየኝ። ውጣና ደግሞ አፑን አሳየኝ። እሺ የትኛውን ነው የከፈትከው? አንተ የትኛው ይመችሃል? የተመቸህን እዘዘኝ፣ ችግር የለም። ለምን መሰለህ አሁን ላይ ወራና የተመቸህን እዘዘኝ። 81 አሃዱን ልክፈትልህ። ኦርቶዶክስ ነህ? እሺ እሱን ክፈተው። ያው እሺ የተመቸህን አብሽር። እንደሚለያይ ያውቃሉ። ገብታችኋል አይደለ? በደንብ ይለያያል። እኛ እሱ ላይ አይደለም አሁን ጥያቄያችን፣ ግን የተናገርኩት እዚህም ላይ አለ። ከአንዱ ከሌላው ሲለያይ ትርጉም አስባችሁታል? ለማንኛውም እዚህ ቦታ ላይ ተመልከት። ያው ኢየሱስም ይህም ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያኖችም ሌሎችም ተቀብሎ በችቦና በፋና ምን አለ? አንድ ይቅርታ፣ በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው ይላል። ያው እዚህም ጋር ይሁዳ መጥቶ ሳመው ምናምን የሚል የለም እኮ። ይሁዳ ቦታውን ያውቃል። ይኸውልህ አሁን እዚች ጋር ይሁዳ ቦታውን ስለሚያውቅ ይዟቸው መጣ አይደል? ግን መሳሙ እዚች ጋር የተገለጠው ለምን መሰለህ? እነሱ እንዲለዩት የትኛው እንደሆነ ክርስቶስ ኢየሱስ እንዲለዩት። ለምንድነው ሳይሆን ጥያቄያችን? ይኸውልህ የሚካኤል ለምንድነው ሳይሆን ጥያቄያችን
የሁለቱ ዘገባዎች ይለያይ። ማን ነው ሶስቱ ወንጌላቶች ምን አሉ መሰለህ? ከዮሐንስ ውጭ ያሉት ከዚህ ውጭ ያሉት ይሁዳ መጥቶ በመሳም ምልክት እንደሰጣቸውና እንዳያዙት ይናገራል። እዚህ ላይ ግን ይሁዳ መጥቶ በመሳም ምልክት እንደሰጣቸው አይናገርም። ስለዚህ ያጫል መጽሐፍ ቅዱስ አንዴ እኔ ያለው ነው ገብቶ ተረድቷል። ለዛኛው አስረዳው። አይ የሚካኤል ቀጥል። እዚህ ቦታ ላይ ያለው አንድ ግጭት ይሄ ነው። ሌላ በርካታ ግጭት አለው። የክርስቶስ ጉዳይ የመሰቀሉና የመገደሉ የመነሳቱ ጉዳይ በጣም ግጭት ላሳይ ይችላል። እያንዳንዱ እኔ እያልኩ ያለሁት እነዛ ወንጌሎች ላይ በመሳም ተላልፎ እንደሚሰጥ ተነግሯል። እሱ የሰው ልጅ እዚህ ላይ ግን የለም። እዚህ ላይ የለም። ስለዚህ እነዛ ከተረኩት በቂ ነው። ግን እዚህ ጋር ያለክ ያለው በቂ አይደለም ሳይሆን በቂ ነው። በቂ አይደለም ሳይሆን የትኛው ነው ትክክለኛ? የነዛ ነው ትክክለኛ? ዮሐንስ ነው ትክክለኛ? ሁሉም ትክክል ነው። እሺ ሁሉም ትክክል ከሆነ ጥያቄውን መልስ። ይሁዳ መጥቶ በመሳም ምልክት ሰጥቷል ወይንስ አልሰጠም? ሰጥቷል። ስለዚህ ዮሐንስ ተሳስቷል። ኖ አልተሳሳተም። እየነገረ እኮ ነው። ከላይ እኮ እየነገረ ነው። እንደዛ ስሞታል የሚል ካለ ከላይ ሌለ ኖ ስሞታል አይደለም። ስለዚህ የተጠየቀው ስለ መሳሙ ጉዳይ ነው። በመሳሙ ምልክት እንደሰጠው አንዴ በመሳሙ ምልክት እንደሰጠው ሌሎቹ ሲናገሩ፣ እዚህ ጋር ግን ስሞታል ሳይሆን የሚለው ይሁዳ ራሱ ሂዶ አሳይቷቸውም ሳይሆን የሚለው በጣም የሚገርመው ኢየሱስ ነው ወጥቶ የተናገረው። ወንጌላቶች ሌላ ግጭት ነገር ከላይ መሳም የሚል አላነበብንም። አትዋሽ። መሳም አላልኩም እኔ መሳም አላልኩም ነው ጥያቄ። ስለ መሳም ነው ጥያቄ። መጥቶ በመሳም ምልክት የሰጠባቸው የተባለበት የለም ዮሐንስ ላይ ዮሐንስ ላይ የለም። ጥያቄ አለኝ እሱ ሌላ አንድ ትጠይቃለህ። ሌላኛው ግጭት እዚሁ ላይ ኢየሱስ ክርስቶስ ራሱ ወጥቶ ማንን ትፈልጋላችሁ ብሎ እኔ ኢየሱስ ነኝ ነው ያላቸው ወይንስ ራሳቸው ወጥተው ይሁዳ በሰመላቸው ጊዜ ይዘውት የሄዱት? የትኛው ትክክለኛ? ድምጽ ይቆራረጣል። ኢየሱስ ራሱ ወጥቶ እኔ ነኝ ኢየሱስ ብሏቸው ነው የሄዱት? ይቆራረጣል። እሺ አሁን ይሰማል? ናው ይሰማል። በመሃል ነው የሚቆራረጠው። ይሰማል? ይሰማል። አሁን ይሰማል። እሺ ከተሰማ እየተቆራረጠ ነው። ኢየሱስ ራሱ ወጥቶ ለፈሪሳውያኖች አሁን ይቆራረጣል። እየተቆራረጠ ነው። እሺ ከላይ ያለው ከተሰማ ቀጥል። ይሰማል? እሺ ንጉስ ጥያቄ ምንድን ነው? አይ ንጉስ ቀጥል። ጥያቄ ሰላም ናችሁ? ሰላም አልሐምዱሊላህ። አይ የሆነ ቤት እኔ አላህ ይስቃል ምናምን ሰምቼ ምንድነው እሱ ብዬ ነው። እሺ ክርስቲያን ነው ሙስሊም? ክርስቲያን ነኝ። ስለዚህ መሳቅ ምንድን ነው አሉ ሲያወሩ፣ እየተሳለቁ ምናምን አላህ እኮ ይስቃል ምናምን አሉ አይደል? አይ ሳያቋርጥ ይስቃል ይባላል። ሳያቋርጥ ይስቃል የሚለው የቱ ጋር ነው ያለው? የእናንተው መጽሐፍ ላይ ማስረጃ እሱን ያሳየዋል። ማስረጃ ይስቃል ግን የምር ነው ያሳየዋል። አይወለ ሳያቋርጥ ይስቃል የሚሏቸው ይሄ ውሸት ነው። ምን ያክል እንደሚዋሻቸው አያቸው አይደል? አሁን ለማንኛውም አላህ ይስቃል ወይ ወደ ሌላው እንደምጣሽ ምን ታደርጋለህ? መልሰልኝ መልሰልኝ። እሺ አሁን የተቸገርነው በምን እንደሆነ ታውቃላችሁ? ስለ እምነታቸው ምንም የማያውቁ ከሰፈር የተሰበሰቡ የኦርቶዶክስ አስተማሪዎች ቲክቶክ ላይ መጥተው እያስተማሩ ያሉ ልጆች በጣም ማዝናላቸው ወላሂ። ለምን ከተባለ አንድን እምነት ሲተች ሜት አድርግ እባክህን፣ ሜት አድርግ ከይቅርታ ጋር
አንድ ሰው የሌሎችን እምነት ሲተች ጊዜ አይደለም አንተ አዋቂ አንተ አትናገር እንደዛ ብለህ ደግሞ እኔ አዋቂ ነኝ እያልክ ነው። የራስ ሌላኛው ያው አስተምራቸዋለሁኝ፣ ተደብቀው ይማራሉ። አስተምርልሃለሁኝ፣ አዋቂ ነኝ ከነሱ። አንድ ቤት አድርግ እንዴት እንደሆነ አዋቂነቴን ላሳይህ ነው በተግባር። እሺ ምን ያክል እምነታቸውን እንደማያውቁ ስልም በማስረጃ ነው። ምክንያቱም አምላክህ ይስቃል መጽሐፍ ቅዱስ ላይ ይሄን አያውቁም እነሱ። ታውቃለህ አምላክህ እንደሚስቅ እግዚአብሔር ይስቃል እያልኩኝ ነው ላሳይህ። ይሄን አያውቁምና ነው እነዚህ ልጆች አያውቁም ስል በማስረጃ ነው። ያው ንጉስ አምላክህ እግዚአብሔር ይስቃል መጽሐፍ ቅዱስ ላይ ላሳይህ ወይ ምን ትላለህ ንጉስ? እስኪ ማስረጃ ያሳየኝ። ያው ማስረጃ ያው መዝሙረ ዳዊት ምዕራፍ 37 ቁጥር 13 እግዚአብሔርም ይስቅበታል ቀኑ እስከሚደርስ አይቷልና ይላል። ያው እግዚአብሔር ይስቃል እና ይሄ ምንድነው? እግዚአብሔር እየሳቀ ነው እንዴ? እየሳቀ ይኖራል የሚላል ይስቅበታል እኮ ነው። ባደቤት አድርጉ እግዚአብሔር ይስቃል ብሎ ቃል በቃል ተናግሯል ከይቅርታ ጋር። ከዚያ በማስረጃ ደግሞ አስረክልኛል። ምን አልከኝ? ከዚያ በኋላ ቆይ ይህች ናት መልስ። ያንተ ማስረጃ ይሄ ነው? አዎ ያው እግዚአብሔር ይስቃል አልኩት። ከዚህ በላይ ምን ማስረጃ ነበር? ከዚያ በላይ ልጨምርልህ? እሺ ልጨምርልህ ማስረጃ። ችግር የለም ተረጋጋ። እሱ እኮ እግዚአብሔር እየሳቀ ይኖራል። ሁሌ እየሳቀ ነው የሚኖረው ይባላል። አላህ እየሳቀ ነው የሚኖረው የሚል የለም። እሱን ዋሽተዋቸው ነው እያልኩህ ነው። ሌላኛው እዚህ ቦታ ላይ እግዚአብሔር ይስቃል የሚለውን ቃል በቃል አሳይቻለሁኝ። ሌላኛው እግዚአብሔር የሚለየው አሳሳቁ የሚል ነው። ማስረጃ ላሳየህ። እግዚአብሔር አላህ ጭንቅላት አለው። ቆይ አላህ ጭንቅላት አለው። ስለመሳቅ እንጨርስ። አንድ ጊዜ ተረጋጋ፣ ቀስ ብለሽ ሁሉም ትጠይቃላችሁ። የሚጭኗችሁ ሁሉ ዚነታችሁ ስታራግፉ በጣም ደስ የሚለኝ። ስለዚህ እግዚአብሔር ሲስቅ እንዴት ነው ከተባለ አያና ይሄን ማስረጃ ላሳየህ። እሺ በማስረጃ ተውስማ እየሳቀ ነው የሚኖረው አላህ ነው እኮ። እሱን ማስረጃ ማሳየት አልቻላችሁም። እኮ ነው ችግሩ። እኔ ግን እያሳየሁ አመጣልሃለሁ። ችግር የለም አመጣልሃለሁ። በቃ ይዘህና እሺ ይሄንን ይዘህ ከመጣ እኔ አደርጋለሁ። ለማንኛውም እግዚአብሔር ሲስቅ እንዴት ነው ከተባለ አያረ ነው። እሱንም በማስረጃ ላሳያችሁ ነው። ቆይ ይሄ ብቻ አይደለም ብዙ አለ። እግዚአብሔር ያፏጫል። ላሳየህ መጽሐፍ ቅዱስ ላይ አንዴ አሁን አመጣበት ጥቅስ ላይ መዝሙር 37 ቆይ እንደ መረጋጋት አሁን ያመጣው እያወራ ነው አይደል? ጣልቃ አትግቡ። ከዛ በተራ ታወራላችሁ። ንጉሴ ደንግጦብናል። አሁን እንዳደረግህ አብሽር፣ ገና ብዙ አለ። አዎ እግዚአብሔር ያፏጫል። ላሳየህ ማስረጃ ከንፈሮች አሉት፣ በከንፈሮች ያፏጫል። ምን ትላለህ ንጉስ? እግዚአብሔር ከንፈር አለው፣ በከንፈሮቹ ያፏጫል። እጆች አሉት፣ በእጆቹ ያጨበጭባል። ወይ ጋር ትነጋገራለህ? እየተሰማ አይደለም? አይሰማም? ልጆች ወይ ጋር ትነጋገራለህ? አይሰማም? ያንተ ይሰማል? ይሰማል እያለ ኮሜንት ላይ ተነጋግረናል። ሂድና ሁሴንና እኮ እያወሩት ብለህ አዳምጥሽ። አይ አልተነጋገርንም እያለ አሁንም ያዋሻቸዋል አይደል? እንዴት ነው የሚያቸው ግን? ወላሂ ላይ እንዳሻንጉሊት መጫወቻ እኮ ነው የሚያቸው። እሺ አንድ ንጉስ፣ አንተ አሁን ወይ ጋር መነጋገር ትችላለህ? ንጉስ እኔ ጋር መነጋገር አይችልም። እሱ አምልጧል። ሂድና ያወራነውን ተመልከተው። እኔ ጋር ማውራት አድርጎ ታምልጧል። እሺ ሂድ ንጉስ። ዝም ብሎልህ ቀጥል። ያው አሁን መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 37 የከፈትከው ማለት ነው። እስቲ መልሰህ ክፈተው። ያሽ እሺ አሁን እኔ ጥያቄ እዚች ጋር እችን ብቻ ቆርጠህ ከየት አመጣት? ምክንያቱም መዝሙረ ዳዊት 150 ምዕራፍ ነው ያለው። ይሄንን ቆርጠህ እንዴት አመጣት? አልቆረጥኩትም። ሙሉ መጽሐፉን አስነብበኝ በስነ ስርዓት ጠይቅ። ችግር የለውም እከፍትልሃለሁ። እሺ ጠይቃችሁ። መዝሙረ ዳዊትን ክፈት። ተጠየቅኩት ምን ነበር? ታድርጋ አንድ አዳምጥ። እሺ ልጁ የጠየቀኝ ምንድነው? እግዚአብሔር ይስቃል የሚለውን ቃል አሳየኝ ስላለ ይስቃል የሚለውን ያሳየሁት።
ለምን ቆረጥክ ያልከኝን ይቅርታ አልቆርጥም ገና ያጨበጭባል የሚለውን አሳይሃለሁ። እግዚአብሔር ብቻዎቹ ያጨበጭባል፣ ከንፈር አለው በከንፈሩ ያፏጫል የሚለውን ሁሉ አሳይሃለሁ። ይቅርታ ስለቆረጥኩት እሱን ልጨምርልህኛውን ምን ትላለህ? ሙሉን አሳየኝ። አይ መዝሙር 37ን ከፍተህ አሳየኝ። ምዕራፍ ቦታው ላይ ማየት ፈልጋለሁ። ችግር የለውም አብሽር፣ አሳያለሁ። ታዛዥ ነው። ይሄ መጽሐፍ ቅዱስ እኮ ነው። እቻት የት? እሺ በል አንብባ ጠንክር። እሺ ያ ታዘዝ። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይወድቃሉና። እስቲ ትንሽ ወደ ከፍ አድርገው። እንደ ለመለመም ቅጠል ይረግፋሉና። እግዚአብሔር የታመነ መልካምን አደረገ፣ በምድር ላይም የተቀመጠ ታምንም ተሰማራ። እግዚአብሔርም ደስ ይበልህ፣ የልብን መሻት ይሰጣልና። መንገድህንም ለእግዚአብሔር አደራ ስጥ፣ በሱም ታመን ያነግሣልና። ጽድቅን እንደ ብርሃን ፈጽም፣ ልትጸድቅ እንደ ጻድቅም እንደ ብርሃን ፍርድም እንደ ቀትር ይመጣልና። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድም ቀና በቀናች ቆይ አንዴ። እሺ ቁጥር ስንት ነው የደረስከው? 7 ላይ ነኝ። ለእግዚአብሔርም ተገዛ፣ ተስፋም አድርገው። መንገድም በቀናችለት። እስቲ አንዴ አታንቀሳቅሰው። ያው በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓቴንም ተው፣ እንዳትበድል አትቅና። ክፉ አድራጊዎችም ይጠፋሉና እግዚአብሔርም ተስፋ የሚያደርግ እሱን በምድር ይወርሳሉና። ገና ጥቂት ኃጢአተኞች አይኖሩም። አንዴ ወጣ አድርገው። ትፈልገዋለህና ቦታውንም አታገኝም። ነገሮችም ምድርን ይወርሳሉ፣ በብዙም ሰላም ደስ ይሰኛቸዋልና። ኃጢአተኛም ጻድቁን ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔርም ይስቅበታል፣ ቀኑን እንደሚደርስ አይቷልና። እሺ አንዴ ተመልሼ ልምጣ። ታስገባኛለህ። መዝሙር 37 ቁጥር 13። አብሽር። እሺ ጥያቄ ያለው መቀጠል ይችላል። እሱ አንድ ጥያቄ መጨረሻ ልጠይቅና ልውጣ። እሺ አሁን እኛ ያለንበት አካባቢ ሴቶች ሊሰብኩ በመጡበት የሆነ ምዕራፍ ከፍቼ አሳይቼላቸው ነበር እኔ። ከዛ ሴት ልጅ በማህበር ዝም ትበል፣ መማር የተኛውን ትምህርት መማር ብትፈልግ ቤቷ ከባሏ ትማር፣ ሴት ልጅ በማሳብ ቅዱስ መማር ነውር ነውና የሚለውን ሲያሳያቸው ተሽሯል አለ። ተሽሯል የሚለውን ማስረጃ አምጡ በላቸው። እንደዛ የሚል የለም። አንድ ተሽሯል የሚል የለም። አዲስ ኪዳን ጭራሽ ተሽሯል ማለት ጀመሩ። በፊት ድሮ ማነው ላይ እንትን ነበር፣ ብሉይ ኪዳን ነበር ተሽሯል የሚሉት። አዲስ ኪዳን ተሻረ። አላህን ሙስተዓን። እሺ ተሽሯል የሚል የለም። ለማንኛውም እሺ እሺ በፍርድ ቤት የወረደ ኒካ ይሆናል አይሆንም? የመንግስት ፍርድ ቤት የሙስሊሞችን ኒካ የማውረድ ስልጣን የለውም። አብዛኛው ሙስሊሞች አይሆኑምና ነብዩ ሰለላሁ ዐለይሂ ወሰለም ለሸሪዓ ፍርድ ቤት ነው ስልጣን የሰጡት። እሺ ልጆች ይሰማል አይሰማም? ይሰማል አይሰማም? እሺ ይሰማል የምትለው 5 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም
አልሐምዱሊላህ። እንዴት ነህ? አለ ወላሂ አልሐምዱሊላህ። እሺ ወሩ የረመዳን ወር እንደመሆኑ የጌታችንን የአምላካችንን የአላህ ሱብሓነሁ ወተዓላን ቃል እስኪ እናንብብ፣ እንቅራ። ትንሽ እንቅራ። ምን ይመስላችኋል ልጆች? ሀቅ ነው? አሪፍ ሀሳብ፣ እንቅራ። ኑሪልኝ እናቴ የሚል ከቅድም ጀምሮ ሻዳ ሲዘኝ ብሎ እየለመነህ ነበርና ካለ እባክህ አስገባውና ሻዳ እንዴ። እሺ ካለ አስገቡት። እሺ